ሐረግ ክፍል 141 ተለቋል። እንግዲህ በክፍል 142 ደግሞ ምን ይፈጠራል? ክፍል 141 ላይ እንግዲህ ኤፍራታና ናታን ምርጥ የፍቅር ጊዜ እያሳለፉ ነው። የልጃቸውን ሞት ረስተው በደስታ መኖር እንደሚችሉና ወደፊትም ደግሞ ልጅ መውለድ እንደሚችሉ የበፊቱን ደስታቸውን እንደሚመልሱ እየነገራት ይገኛል ማለት ነው። ኤፍራታም እንግዲህ ከናታን ጋር ህይወቷን ደስተኛ ሆና መኖር እንደምትችልና ወደ ቤትም እንደተመለሰች የሚያሳይ ነው። እንግዲህ ክፍል 141 ላይ ኤፍራታ እንግዲህ ወደ ቤቷ ተመልሳለች። በቤታቸው በደስታ ለመኖር እንግዲህ እቅድና ፕላን እያወጣች ትገኛለች። ሌላ ግን ናታን አንድ ጥያቄ ጠይቋት ነበረ። ኤፍራታ ጽዮን፣ እዛ ቤት ውስጥ ያሉ ሰዎች በሙሉ የሚያውቁት አሁን ላይ ያፌት እንደሞተ እንጂ በህይወት እንዳለ አይደለም። እንግዲህ ናታንም የልጇን ገዳይ እንደሚያመጣላትና ከዛ በኋላ ፊት ለፊት እንደምትገጥመው እየነገራት ነበረ። እሷንም እንግዲህ የጠየቃት ጥያቄ ቢኖር ለኤፍራታ ያፌት በህይወት ቢኖር ምን ታደርጊያለሽ የሚል ጥያቄ ነበር እየጠየቃት። በህይወት ቢኖር ይቅርታ አድርጌለት እኖራለሁ ስትለው እንግዲህ ናታን በጣም ነበር የከፋው፣ በጣም ነበር የደበረው። ነገር ግን እሷ የውሸቷን ነበር እንደዛ እያለች ያለችው የእሱን ፊሊንግ ለማየት ነው። በመጨረሻም እንግዲህ በህይወት ባገኘው ይህን ሁሉ ነገር አሳጥቶኝ እንደዛ አሰቃይቶኝ እሱንማ በሰላም አልፈታውም፣ ግን እንኳን ሞተ መሞቱ ጠቀመው እንጂ በህይወት ባገኘው ኖሮ አሰቃየው ነበረ የሚል መልስ ነው የሰጠችው። ናታንም እንግዲህ በዚህ መልሷ ተደስቶ ነበረ። ሌላኛው እንግዲህ ያፌት ነው። ያፌት እንግዲህ እዛ ቤት ውስጥ ከታገተ ቆይቷል። ለመውጣት እየሞከረ ነው፣ ለማምለጥ እየሞከረ ነው። በዚህ አኳኑ ሰውየው በቅርቡ የሚያመልጥ ይመስለኛል። እንግዲህ የሚሰጠውን መድኃኒት ሳይጠቀም እያስቀመጠው ነበረ። ሌላ ደግሞ መስኮቱን ገንጥሎ ለመውጣት ሙከራና ጥረት እያደረገ ነው። ይሄን ነገር ግን እሱ አያውቁብኝም ብሎ ነበረ። ነገር ግን እነሱ በካሜራ እየተከታተሉ ስለነበረ የሚያደርጋትን እያንዳንዷን ነገር እያዩት ነበረ። ናታንን ለመሸወድ የሞከረው ሙከራ ነበረ። እንግዲህ መድኃኒቱን ደብቆ ከዛ ናታንን ደብድቦት ከዛ ለመውጣት እየሞከረ ነበረ። ነገር ግን አሁን ላይ ናታን በጭራሽ የማይሸወድ ሰው ሆኖበታል። ሊሸውደው አልቻለም። በምንም መንገድ ማምለጥ የሚችልበት መንገድ እያገኘ አይደለም። ያፌት ግን እዛ ቤት ካመለጠ ናታንና ኤፍራታ በጣም የሚሰቃዩ ይመስለኛል፣ የሚያሰቃያቸው ይመስለኛል። ያፌት ልክ እንደ ተጸጸተ አድርጎ ናታንን ይቅርታ ወንድሜ ይቅር በለኝ፣ ከዚህ በኋላ እንደዚህ አይነት ነገር አላደርግም፣ ፍታኝ፣ ልቀቀኝ ባክህ እያለ እንግዲህ እየተማጸነው ይገኛል። ናታን ግን በጭራሽ ለያፌት የሚራራ ልብ ሊኖረው አልቻለም። እባክህ አሳዘንከኝ በማለት እንግዲህ በጣም እያሾፈበትና እየተሳለቀበት ነበረ። አሰቃይቼ ነው ምገድልህ እንጂ በተአምር አለቅም እያለ ነው። አሁን ላይ ናታን ያፌትን በጣም እያሰቃየው ይገኛለኝ። ብዙ መጥፎ ቃላቶችን እየተናገረ ጭንቅላቱን የሚያደማ ነገር እያደረገበት ነው። ሰው ያፌት ከዛ ቤት እንዴት ሊያመልጥ ይችላል? ካመለጠ ግን ናታን ያልቅለታል ብዬ ነው የማስበው። እሱ እንግዲህ የሚያመልጥበትን መንገድ በጣም ብዙ መንገዶችን እየፈለገ ነው። በበሩ ልውጣ ወይስ በመስኮቱ እያለ እንግዲህ ነገሮችን እያመዛዘነ ይገኛል። ያፌት ያመልጣል አያመልጥም? መቼ ሊያመልጥ ይችላል? ካመለጠስ ኤፍራታና ናታንን እንዴት ነው ደግሞ ድጋሚ ሊበቀላቸውና ሊያሰቃያቸው የሚችል? የእውነት ያፌት ካመለጠ አለቀላቸው። ግን በዚሁ ካቃጠለ እንግዲህ እውነትም ናታን በትክክል ይበቀሏል ብዬ አስባለሁ። ኤፍራታንም እንግዲህ በህይወት እንዳለ አሳይቷት እንግዲህ እሷም የሆነ ነገር እንድታደርገው የሚያደርግ ይመስለኛል። ምክንያቱም የልጅሽን ገዳይ አመጣልሻለሁ ጠብቂ እያላት ነው። ኤፍራታን እንግዲህ ልጃቸውን ማን እንደገደለው እንደውም እየጠየቀችው ነበረ። ያፌትን በህይወት የለም፣ ሌሎቹም ታስረዋል፣ ማን ሊገድለው ይችላል ልጃችን የሚል ጥያቄ ጠይቀው ነበር። እሱም እንግዲህ ገዳዩን በአካል አንገቱን አንጠልጥሎ እንደሚያመጣ እየነገራት ነበረ። ኤፍራታም እንግዲህ በተስፋ እየጠበቀች ትገኛለች ማለት ነው። ሌላው በጣም ደስ የሚለው ነገር ኤፍራታ ወደ ቤቷ መመለሷ ነው። ወደ ቤቷ ስትመለስ እንግዲህ ዳግም ነበር የመከራት። እህቴ ባክሽ ወደ ቤት ተመለሽ፣ እስከ መቼ ነው እንደዚህ የምትኖር የሚል ጥያቄ ጠይቋት ነበር። እሷም እንግዲህ ወደ ቤቷ ተመልሳ ከናታን ጋር ለመኖር ወስናለች። ወደ ቤቷ ከተመለሰች በኋላ እንግዲህ ናታን ቤት ውስጥ የለም ነበረ።
እሷ እንግዲህ ያፌት በህይወት እንዳለ አታቅም። እሷ ግን የት ሄደብኝ ምን ሆነብኝ ብላ በጭንቀት ልትፈነዳ ነበር። እሱ ግን ያፌት ጋር ነበረ። ስልክ ስደውለት አያነሳም ነበር። የት እንደሄደ የሚያሳይ አድራሻም ሆነ ፍንጭ የለውም። እሷ ከናታን ጋር ሰርፕራይዝ ለማድረግ ጥሩ ጊዜ ለማሳለፍ ነበር ቤት የሄደችው። ነገር ግን ቤት ስትሄድ ያልጠበቀችውና ያልገመተችው ነገር ነበረ ያገኘችው። ናታንን እንግዲህ ያፌት እንትን ሌላው ነበር፣ ከኋላ ሊመታው ነበረ። ነገር ግን ተሸውዷል ያፌት። አሁን ላይ በምንም መንገድ ናታንን ማሸነፍ አልቻለም። በምንም መንገድ ይለፋል፣ ይደክማል፣ ይጠራል፣ ግን ምንም እየተሳካለት አይደለም የሚያደርገው ነገር በሙሉ ማለት ነው። እና እንግዲህ ያፌት በምን መንገድ ከዛ ከታገተበት ከዛ ቤት እንዴት ሊወጣ ይችላል? ከወጣ በኋላስ ያፌት እና ናታንን ምን የሚያደርጋቸው ይመስላችኋል? እንግዲህ ሌላኛው ደግሞ እንግዲህ ቃል የሚባለው ነው የሚከታተላቸው። እሱን እንግዲህ አፍቃሪው መታ ነበረ። የምታፈቅረው የምትወደው ልጅ ነበረች። እሷ የፍቅር ጥያቄ እያቀረበችለት ነበረ። ነገር ግን እሱ በጭራሽ የእሷን የፍቅር ጥያቄ መቀበል እንደማይፈልግና ምንም ነገር ማድረግ እንደሌለበት ነው እየነገራት ያለው። ሌላ የጽዮን ጓደኛ ናት። የጽዮን ጓደኛ እንግዲህ ጓደኝነታቸው ቀጥሏል። ግን ደግሞ የጽዮን ባህሪ በጣም እያናደዳት ነው። እህቱ እንድትከታተልለት ልኳት ነበር። እሷ ግን በጭራሽ ጸባይዋን መልመድ እንዳልቻለች እና ከእሷ ጋር መቀጠል እንደማትፈልግ ልትነግረው ነበረ። የጽዮን ጸባይ ግራ እያጋባት እያናደዳት ይገኛል። እስከ መቼ ነው ጓደኝነታቸው የሚቀጥል? የእውነት የጽዮንን ጸባይ ይችላ ልክ እንደ ጽዮን ሆና አብራ ተቀጥላለች ወይስ ደግሞ ጸባዩ አስቸጋሪ ስለሆነባት ምርር ብሏት ይህንን ነገር የምትከታተለው ነገር የምታቆም ይመስላችኋል? በዚሁ ከቀጠለች ቢኒያም የሆነ ነገር ሊያደርጋት ይችላል። ምክንያቱም ጽዮንን እየተከታተለቻት እንደሆነ በደንብ ያወቀ ይመስለኛል። ስልኳን ተቀብሏል። በደንብ ሲቀራረቡ እንግዲህ ስለ ሁኔታው የምትነግረው ይመስለኛል። በተለይ ስለ ልጁ ለማወቅ በተለይ የእሱ እህት መሆኗ ደግሞ እነ ኢፍራታን የሚከታተላቸው ሰው እህት መሆኗ ደግሞ ሌላ ሳይድ ኢፌክት ያመጣል ማለት ነው። ምክንያቱም ቢኒያም ይሄ የሚከታተላቸው ሰው ማንና ምንድን እንደሆነ ማወቅ ይፈልጋል። እች ልጅ ጓደኛ ሆነች ማለት ደግሞ ስለ ወንድሟ በደንብ ትነግረዋለች። ቢኒያም ስለዚህ ሚስጥር ከራሱ እህት ይሰማል ማለት ነው።